በአንድ ሳምንት ልዩነት የዶላር ዋጋ ጭማሪ አሳይቶ 155 ብር መድረሱ ተሰምቷል። የኢትዮጵያ ብሔራዊ ባንክ በህገወጥ የውጭ ምንዛሬ ገበያ ላይ ታየውን የዋጋ መናር ለመቆጣጠር እየወሰደ በሚገኘው እርምጃም ጥር 26 ቀን 2018 ዓ.ም በባንኮች በኩል የሚሸጠው የዶላር ዋጋም 155 ብር መድረሱ ታውቋል። ይህ እርምጃ የወጣው የጥቁር ገበያ የዶላር ዋጋ እስከ 190 ብር አሻቅቦ በነበረበት ወቅት ነው። የዶላር ፍላጎቱ በዚህ ድንገተኛ የጨመረው በቻይና አዲስ ዓመት ምክንያት እንደሆነም ተጠቁሟል። የካቲት ወር ላይ በቻይና ፋብሪካዎችና ወደቦች ስራ ስለሚቆሙ ኢትዮጵያውያን አስመጪዎች እስከ ሚያዝያና ግንቦት የሚበቃቸውን ዕቃ አሁኑኑ ለማዘዝ ዶላር ፍለጋ ወደ ገበያው ወርፈዋል። ይህ ግፊት በጥቁር ገበያው ላይም ትልቅ የዋጋ ንረት እንደፈጠረ ነው የተገለጸው። ይህንን የፍላጎት ግፊት ለመቀነስ ባንኩ ባለፈው ሳምንት ጥር 19 ቀን 2018 ሪከርድ የሆነ 500 ሚሊዮን ዶላር ልዩ ጨረታ በማካሄድ ባንኮች የአስመጪዎችን ፍላጎት እንዲያሟሉ አድርጓል። በሌላ በኩል ደግሞ ባንኮች የብድር መተማመኛ ሰነድ ወይም ኤልሲ ሲከፍቱ የጉምሩክ ኮሚሽን የዋጋ መረጃ እንዲጠቀሙ ታዟል። ይህም አስመጪዎች እቃዎችን ከትክክለኛ ዋጋቸው በታች በማስመዝገብ በህገወጥ መንገድ ዶላር እንዳያወጡም ይከለክላል። ማክሰኞ ጥር 26 ቀን 2018 በተካሄደው 17ኛ ዙር ጨረታ ባንኩ 70 ሚሊዮን ዶላር ለገበያ ማቅረቡ ይታወሳል። በዚሁ ጨረታ ቀን የታየው 155 ብር ተመን ካለፈው ሳምንት 23 ሳንቲም ጭማሪ አሳይቷል። በዚህ ጨረታ በባንኮች በኩል የቀረበው ፍላጎት መጠን 127.25 ሚሊዮን ዶላር በመሆኑ አቅርቦቱና ፍላጎቱ ባለመጣጣሙ ምክንያት በባንኮች መካከል ከፍተኛ ፉክክር ተፈጥሯል። በዚህ ምክንያት በጨረታው ከተሳተፉ 19 ባንኮች መካከል ዶላር ማግኘት የቻሉት 8 ባንኮች ብቻ ሲሆኑ በጨረታው የቀረበው ዝቅተኛ መግዣ ዋጋ ደግሞ 154.8 ብር ሆኖ ተመዝግቧል። ከዚሁ ጋር ተያይዞ ዓለም አቀፉ የገንዘብ ድርጅት IMF ከሰሞኑ ባወጣው ሪፖርት በባንኮችና በትይዩ ገበያ ወይም በጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ብሏል። በዚህም ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊ የባንክ ተመንና በጥቁር ገበያ መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱን አመልክቷል።